የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ቅኔው ቀጥሏል። እናንተ መስማትና ኮሜንት መስጠት ብቻ ነው የሚጠበቅባችሁ። እንግዲህ ሼር፣ ላይክ፣ ፎሎ አድርጉ አልላችሁ፣ ምክንያቱም ምንም እየታየ አይደለም። እኔ ግን ቅኔውን ይህን ክረምቱን ቃል በገባሁት መሰረት አላቋርጥም። ዘመነ ክረምት ንጉስ እንተ ኢከፈሎ ፍጹመ እጓለ ፀሐይ ጳውቄና የሚበዙ ነው። ጉባኤ ቃና ዘአምላኬ ተመልክተናል። አሁን ደግሞ የሚበዙ ነው የሚቀጥለው፣ የሚበዙ ነው። ዘመነ ክረምት ንጉስ እንተ ኢከፈሎ ፍጹመ እጓለ ፀሐይ ጳውቄና። ይሄን አረፍተ ነገሩን ነው ጀማሪዎች መመልከት ያለባችሁ፣ እንዴት እንደተመሰረተ ማለት ነው። እራቆ ይቀውም ቅድመ ታቦተ ሕግ ደመና እንዘ መክሊተ ቆጽል ያወፅ እንተ ከፈሎ ዘመን አካለ ሁስፑ መባልና የሚል ነው። አሁን እንግዲህ የሚበዙ ሶስት ቤት እንደዛ አምላኪ ቢሆንም ዘሩ ጨመር ያለ ነው። ለምሳሌ አሁን ዘመነ ክረምት ንጉስ እንተ ኢከፈሎ ፍጹመ ድረስ ነው እንትን ዘአምላክ የሚሆነው። ነገር ግን ይሄ ደግሞ አንድ መደብ ከነተቀባዩ ጨምሯል ማለት ነው። ይሄኛው ደግሞ ፍጹም ጉባኤ ቃና መደብና እስከ ቤት መምቻው በእዝልም በግዕዝም ጉባኤ ቃና ይሆናል ማለት ነው። ይሄኛው ደግሞ ሶስተኛው ከዚህ ከመጀመሪያው ጋር ተመሳሳይ ነው። እንደገና ደግሞ ልውጥም አለው። ልውጥ ሁለቱ ቤት፣ ይሄ ሁለተኛውና የመጀመሪያው ቤት በልውጥም ይሆናል ማለት ነው። ዘመነ ክረምት ንጉስ እንተ ኢከፈሎ ፍጹመ እጓለ ፀሐይ ጳውቄና ራቆ ይቀውም ቅድመ ታቦተ ሕግ ደመና እንዘ መክሊተ ቆጽል ያወፅ እንተ ከፈሎ ዘመን አካለ ሁስፑ መባልና የሚል ነው ገጸ ንባቡ። ትርጉሙ ምንድን ነው? እንግዲህ የንጉስ ክረምት ዘመን ፍጹም ያልከፈለው የፀሐይነሽ ልጅ ጳውቄና ጽድ ማለት ነው። ጽድ ራቆ ይቀውም ቅድመ ታቦተ ሕግ ደመና፣ ከሕግ ታቦት ደመና ፊት ራቁቱን ይቆማል። እንዘ መክሊተ ቆጽል ያወፅ እንተ ከፈሎ ዘመን አካለ ሁስፑ መባልና፣ ጊዜ የከፈለው ዘመን የከፈለው የሁስፑ መባልና አካል ልጅ ቅጠል ወርቅን ሲያወጣ እሱ ግን ራቁቱን ይቆማል ነው የሚለው። እንግዲህ ለሰሙ ምንድን ነው? ኢትቁም ራቀ ከበቅድመ እግዚአብሔር ይላል መጽሐፍና ስጦታ ይዘህ ሂድ ነው የሚለው። ከሌለው ግን ያው ዝም ብሎ ነው የሚቆመው ማለት ነው። ሌላው ያለው ደግሞ እንደዛ ይከፍላል። እግዚአብሔር መቼም በዚህ ውስጥ ሳይኖራቸው ለመክፈል ያሰቡትን እንዲሁም ደግሞ ሳይሰጡ ቢኖረን እንሰጣለን ብለው የተመኙትን ሁሉ ስጦታቸውን ይቀበላል። ነገር ግን የመጽሐፍ አባባሉን ወደ ቅኔ ለውጨው ነው። ስለዚህ በዚህ መሰረት ያለው ይሰጣል፣ የሌለው ደግሞ እንደዚሁ ይቆማል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ የክረምት ዘመን ያልከፈለው የፀሐይነሽ ልጅ የተባለ ጳውቄና ጽድ ራቁቱን ሆነ። ለምን ቢባል ዝናብ አይወድም፣ ደመና አይወድም፣ በረዶ እንደዚሁ ቅዝቃዜውን ስለማይወድ ምን ያደርጋል? ቅጠሎቹን ሁሉ አራግፎ እንደዚሁ ጭራሮ መስሎ ይቆማል ራቁቱን። በማን ፊት? በደመና ፊት ነው ማለት ነው። ከዛ በኋላ ይሄኛው ደግሞ እንዘ መክሊተ ቆጽል ያወፅ እንተ ከፈሎ ዘመን ደግሞ የረዳው የከፈለው ደግሞ የሁስጶ አካል ደግሞ የተባለው ሁስጶ አሽክርት ናት። ወዲያውኑ መቼ እንደበቀለች ሳትታይ ወዲያውኑ ቅጠል በቅጠል ሆና ከዛ በኋላ ፍሬዋን ደግሞ ሙሉዋን ከግር እስከ ራሷ ድረስ አበባና ፍሬ ወዲያውኑ ትይዛለች። እቺ
ሳር ማለት ነው። እንደ ሳር ያላት ናት፣ ግን ጭጎጎት ነገር ነች። ሁስፖ አሽክርት ነው የምትባለው። ወዲያውኑ ፍሬ ታፈራለች። ፍሬዋ ደግሞ በጋውን ሁሉ ፀሐይ ሲመታው ቆይቶ ዝናብ አንድ ጊዜ በዘነበ ጊዜ ወዲያውኑ ቦግ ብሎ ይወጣል፣ ይለብሳል ማለት ነው። ቅጠል ሲያወጣ ማለት ህብር ነው። ያወጣውን ህብር ነው። መክሊት ያ በታቦቱ ፊት ያለው አውጥቶ መክሊቱን እንደሚሰጥ ሁሉ ቅጠሏን አወጣች ለማለት ነው። ግልጽ ይሆንላችኋል። እናንተ በተለይ ጀማሪዎች ሆናችሁ አረፍተ ነገሩን በደንብ እንድትይዙት ነው፣ እንድትይዙት ስለሆነ በዚህ መሰረት ነው ዛሬ ያየነው ማለት ነው። ወደ ሙያው ስንሄድ ደግሞ ዘመን የተባለው የንጉስ ክረምት ዘመን ያልከፈለው የተባለ ወደዚህ ሄዳለች። ዘመን የኢከፈሎ ባለቤት፣ ክረምት ንጉስ ምሳሌ፣ ንጉስ ሰም ክረምት ወርቅ ተመስሎ የዘመን ዘርፍ ይሆናል ማለት ነው። እንተ አገባብ ፍቺው የሙያው ቅጽል ቅጽልነቱ ጳውቄና እጓል ላለው ኢከፈሎ ያለው አብይ አንቀጽ እንዳያስር እንተ ይጠብቀዋል። ፍጹም ያለው ፈጽሞ ሙያው አንቀጽ አጎላማሽ አንቀጽ አጎላማሽነቱ ይከፈሎ ላለው እጓል ጳውቄና ምሳሌ እጓል ሰም ጳውቄና ወርቅ ተመስሎ የይቀውም ባለቤት ይሆናል። ፀሐይ ደግሞ የእጓል ዘርፍ እራቆ የይቀውም ተሳቢ እራቁቱን ስላለ የይቀውም ተሳቢ ቅድመ ያለው አገባብ ፍቺው ፊት ሙያው ማድረጊያ ማለት እንችላለን። ቅድመ ማድረጊያ ወጣበትን ማለት እንችላለን። እንደ ዘር ከቆጠር ነው ማድረጊያ የወጣበትን እንላለን። ከብለናለን መነሻ የወጣበት እንላለን። አለዛም ደግሞ ቅድመ አገባብ ብለን ፍቺው ፊት ሙያው ማድረጊያ ማለት ራሱን እንችላለን። ደቂቅ አገባብ ነው ቅድመ። ታቦት ደመና ምሳሌ ታቦት ሰም ደመና ወርቅ ተመስሎ የቅድመ ዘርፍ ማድረጊያ ካደረግ ወይም መነሻም ካደረግ ነው ያው እንደዛው ሙያውን እንሰጣለን ማለት ነው። ህግ ታቦት የታቦት ዘር ህግ እንግዲህ የክረምት ህግ አለ፣ የበጋ ህግ አለ። ህግ ለሁለቱም ስለሚያገለግል ነው ዘርፍ የሆነው ማለት ነው። እንዘ አገባብ ፍቺው ሲያወጣ እንዘ አገባብ ፍቺው ሙያው ማንጸሪያ መክሊት ቆርጽል ምሳሌ ያሁን ተናቦ ይመሰላል ማለት ነው። ለምን ቢባል መክሊት ገንዘብም አይሰማም፣ ቅጠልም ያው ሰሚ አይደለም፣ ሰሚ አካል አይደለም። ስለዚህ ሁለቱ እንደዚህ የማይሰሙ ነገሮች ተናበው ተመስለው ሙያ ይሰጣሉ። ሲመሰሉም ደግሞ ሲናበቡም ደግሞ ሰሙ ከኋላ ይሆናል፣ ወርቁ ደግሞ ወደፊት ዘርፍ እንደ ዘርፍ ይሆናል ማለት ነው። ስለዚህ መክሊት ሰም ቆጽል ወርቅ ተመስሎ የማን ይሆናል? የያወፅእ ተሳቢ ብር መክሊት ቅጠልን ሲያወጣ ነው። ያወፅእ ያለው አንቀጽ እንዳያስር እንዘ ይጠብቀዋል። እንተ አገባብ ፍቺው የሙያው ቅጽል ቅጽልነቱ አካል ላለው ከፈሎ ያለው አንቀጽ እንተ ከፈሎ ያለው አንቀጽ እንዳያስር እንተ ይጠብቃል። ዘመን የከፈሎ ባለቤት ዘመን ያልከፈለው ያልረዳው ማለት ነው። አካል ደግሞ የያወፅእ ባለቤት ይሆናል ማለት ነው። ሁስጡ መባልና ምሳሌ መባልና ሰም ሁስጡ ወርቅ ተመስላ የአካል ዘርፍ ትሆናለች ማለት ነው። በእንደዚህ አይነት መልኩ እናንተም ቅኔውን ተፈላሰፉበት፣ ተመራመሩበት። እኔም ደግሞ እቀጥላለሁ። ከተመቻችሁ ግን ደስ ካላችሁ ለሌሎች 5 ጊዜ 10 ጊዜ ሼር ኮፒ ሊንክ እያደረጋችሁ ለሌሎች አዳርሱልኝ። እንዲሁም ፎሎ ያላደረጋችሁ ፎሎ አድርጋችሁ ቤተሰብ ሁኑ። የምንመለከተው አሁን ከነ መልክዓ ፊደላት ነው እዚህ የምንጽፈው። እንደው ዝም ብለን እንዳገኘን አይደለም፣ እንዳገኘው አይደለም። በደንብ መልክዓ ፊደላቱ በደንብ እንድናውቀውም ስለሚጠበቅ ስለሚፈለግ በደንብ ነው የምጽፈውና ድጋፍ አድርጉ ለማለት ነው። ይቆየን።